ቤቴን መች እረከባለሁ ብለው ያስባሉ? እንግዲያውስ በቅርብ ቀን የምትረከቡት አፓርትመንት ከፕላቲኒየም ፕሮፐርቲ አድቫይዘር መሃል ቡልጋሪያ አፍሪካ ህብረት አካባቢና ቡልጋሪያ አይሴል ላብራቶሪ ጀርባ 90% እና 95% የተጠናቀቁ አፓርትመንቶችን በሽያጭ ላይ ነን። የከርሰ ምድር ውሃ ያለውና የተናጠል ካርታ የተዘጋጀለትን አፓርትመንት የራሱ ያድርጉ። ለበለጠ መረጃ በ09500050 እና በ0940144343 ይደውሉልን። ፕላቲኒየም ፕሮፐርቲ አድቫይዘርስ። ይህ አዋዜ ሰበር ነው። በእስራኤል የዲሞክራቶች ፓርቲ መሪ ያኢር ጎላን እስራኤል በቀጥታ ባልተሳተፈችበትና በዶናልድ ትራምፕ ሞግዚትነት የተደረሰው የአሜሪካና ኢራን ስምምነት እስራኤልን የአውቶቡስ ጎማ ውስጥ ነው የጣላት ሲሉ በከፍተኛ ደረጃ አዘኑ። ይህ በእንዲህ እንዳለ የእስራኤል መከላከያ ሚኒስትር እስራኤል ቃጽ እስራኤል ደቡብ ሊባኖስን ለቃ አትወጣም፣ ኢራን ወደ እስራኤል ብትተኩስ ባለ በሌለ ኃይላችን እንፈግማታለን ሲሉ ዛቱ። እነ ቱርክና ፓኪስታን ከሰላጤዎቹ እነ ኳታር ጋር ሆነው ያጋፈሩትና ዶናልድ ትራምፕም አልፎ ተርፎ መላው ዓለምን ጭምር እንኳን ደስ አላችሁ ሃሌሉያ ብለው እንዲያበስሩ ምክንያት የሆናቸው የመግባቢያ ስምምነት እስራኤል ከሄዝቦላ ጋር የገጠማትን ጦርነት እንድታቆም ያስገድዳት ዘንድ ኃላፊነቱን ወስደዋል። መከላከያ ሚኒስትር እስራኤል ቃጽ በመግለጫቸው ጠቅላይ ሚኒስትር ቤንያሚን ኔታንያሁና እኔም የእስራኤል መከላከያ ኃይል የሀገሪቱን ድንበርና የእስራኤል ማኅበረሰብን ከጂሃዳዊ ኃይሎች ጥቃት ለመከላከል ሲሉም ያለምንም የጊዜ ገደብ በሊባኖስ በሶሪያና በጋዛ የደህንነት ቀጠናዎች ውስጥ እንድንቆይ ግልጽ ሆነ ፖሊሲ እያራመድን ነው ብለዋል። አያይዘውም እስራኤል በእነዚህ 3 ስፍራዎች የደህንነት ቀጠናዎች ማለታቸው ነው ውስጥ የሚኖሩ የቀየው የሊባኖስ፣ የሶሪያ እንደዚሁም የጋዛ ነዋሪዎችና ከመሬት በላይና በታች የሚገኙ የሽብር መሠረተ ልማት ሁሉ ይጸዳል ከቦታው ብለዋል። የሽብር ጣቢያዎች በመሆን የሚያገለግሉ መንደሮችም ይወድማሉ ብለዋል። ቃጽ አክለው እንዳሉት እነዚህ የደህንነት ቀጠናዎችን አይዲኤፍ በጦርነቱ የተቀዳጃቸው ድሎቹ ናቸው ብለዋል። እስካሁንና ካሁን በኋላም ጫናዎች እየበረቱብን ቢሄዱም አይዲኤፍ ከሊባኖስ ለቆ መውጣቱን እንቃወማለን ብለዋል። ጠቅላይ ሚኒስትር ቤንያሚን ኔታንያሁም ይህንን እውነት ለራሳቸው ፕሬዚደንት ዶናልድ ትራምፕና ሌሎች ከፍተኛ ባለሥልጣኖች ግልጽ አድርገዋል። እኔም በበኩሌ እውነቱን ለአቻዬ መከላከያ ሚኒስትር ፔት ሄግሴት ትናንት ግልጽ አድርጋለሁ ብለዋል። ቃጽ እውነታው ይህ ሆኖ ሳለም ኢራን ሊባኖስ ውስጥ በሚፈጠረው ሁኔታ ምክንያት ወይም ሰበብ አድርጋ እስራኤል ላይ አንዳች ጥቃት ብትሰነዝር በሙሉ አቅማችንን መታታለን ሲሉ ዝተዋል። ታማኝነታችን አሉ መከላከያ ሚኒስትሩም ለዜጎቻችንና ለሀገር እስራኤል ደህንነት ብቻ ነው ብለዋል። ይህ የመከላከያ ሚኒስትር እስራኤል ቃጽ መግለጫ ትናንት በደረቅ ሌሊት ፕሬዚደንት ዶናልድ ትራምፕ ከክልሉ አልፈው መላ ዓለምን እንኳን ደስ አላችሁ፣ እነሆ እኛና ኢራን ጦርነቱን ሙሉ በሙሉ አቆምን፣ ሆርሙዝ ሰርጥም እንደ መጋዘን በር ወለል ብሎ ይከፈታል ሲሉም ለናኙት የምሥራች እስራኤል የሰጠችው የመጀመሪያ ኮሜንት ወይም ማስተያየት ነው። አይሁዳዊቱ አገር ዶናልድ ትራምፕን ሞግዚቷ አድርጋ በሌለችበት በፓኪስታን አሸማጋይነትና በነ ቱርክና ኳታር አጋፋሪነት ተቋጨ የተባለው ውል ውስጥ ለደህንነቷ እፎይታ የሚሰጥና የ80 ዓመቱን ሞገደኛ ልዕል ኃያል ትራምፕን ምስር ብሎ የምትልበት ፋይዳ አላገኘችም። ይህን በጥልቅ የእስራኤል መጎዳትንና መከዳት ይበልጥ የሚገልጸው የዲሞክራቶች ፓርቲ ሊቀመንበር ያኢር ጎላን ያሉት ነው።
በጀግኖች ተዋጊ ፓይለቶቻችንና በወታደሮቻችን ደም የተገኙት ታላላቅ ወታደራዊ ድሎች በሙሉ በከንቱ ተደመሰሱ። ይህ ሁሉ የሆነው ደግሞ ኔታንያሁ ለአንቁሳ ሕመምተኛ፣ ብቸኛና በማንም ላይ አንድም ተጽዕኖ የሌለው አስኮናኝ ሰው ሆነው ወደ ዳር በተጣሉበት ሁኔታ ነው። ይሄ የጠቅላይ ሚኒስትሩ የብዙ ዓመታት ውድቀት ክምችት እልባት ነው። ለእስራኤል አጠቃላይ ድል ቶታል ቪክትሪ ቃል የገባው ሰውዬ እነሆ ዘመኑን የእስራኤል ጠላቶች ትከሻቸውን ያጎበሩበት፣ እስራኤል የተንኳሰሰችበትና በልጆቻችን ተጋድሎ የገነባቻቸው የአይበገርነት ቅልጥሟ ዓይናችን እያየ የተሰበረበት ሆኗል ብለዋል። ኢሳያስ የእስራኤል አስተያየት ነው የሰማው። ዓለም በእርግጥም እስራኤል ባልተገኘችበት እስራኤል እያካሄደች ያለችውን ጦርነት ለማቆም ዶናልድ ትራምፕ ሙሉ ኃላፊነቱን መውሰድ ይችሉ ነበር ወይ? እንግዲህ ጠቅላይ ሚኒስትር ቤንያሚን ኔታንያሁ እንደ እስራኤል መሪነታቸው የእሳቸውን የስልጣን ዘመንም ሆነ የእስራኤልን ሕልውና ከፕሬዚደንት ዶናልድ ትራምፕ ጋር ሲያቆላልፉ አብሮ መነሳት ያለበት ነገር ነው። አሁን የተቃዋሚው ፓርቲ መሪ ባሉት መጠን ነው ወይ እስራኤል ተጎጂ የሆነችው ወይስ እዚህ ስምምነት ውስጥ ለእስራኤልም ፋይዳ ያለው ነገር ተሰርቷል ወይ የሚሉ ጥያቄዎች ምናልባት በስፋት ሊታዩ የሚገባ ሊሆን ይችላል። ነገር ግን በግልጽ መናገር የሚቻለው ከዚህ ቀደም የእኛ አድማጮች በነገራችን ላይ በሚገባ ይረዳሉ። ምክንያቱም ብዙ የለፈለፍንበት ጉዳይ ነው። ወደ ጦርነት የተገባባቸው ዓላማዎች 3 ነጥቦች ናቸው። እነዚህም የኢራን ኒውክሊየር፣ የኢራን ሚሳኤል እና የተጋትሮ ተራድኦ ነው። እነዚህ 3ቱ ለአሜሪካ ሁለተኛ ደረጃ ሊባል ይችላል፣ ወይም ለእስራኤል ግን ቤዚካሊ በሕልውናዋን መኖር አለመኖሯን የሚወስኑ ናቸው። ሁላችንም እንደምናውቀው በአሁኑ ሰዓት የኢራን 3ኛው መንፈሳዊ መሪም በማያሻማ ቃል የመካከለኛው ምስራቅ ነቀርሳ ያሏት እስራኤል በጉጠት ተነቅላ መውጣትና መጥፋት እንዳለባት በአጽንኦት የደገሙት መሆኑን እናውቃለን። በዚህ ጦርነት በዚህ ሽምግልና ውስጥ በአሁንም ቢሆን 47 ዓመታት የእስራኤልን መጥፋት የህልውናው አንድ ግብ አድርጎ ምናልባትም ዋናው ግብ አድርጎ የተመሰረተው የኢራን አገዛዝ የአቋም ለውጥ የዓላማ መለዘብ እንኳ ሊያሳይ ያልቻለበት ነው። አሁን ለምሳሌ የትናንት ስምምነቱ ላይ በግልጽ የታየው ለምሳሌ እስራኤል ቤሩት ውስጥ ጥቃት ማድረሷን በሄዝቦላዎች መናሪያ ነው በሚባለው ዳህየ በሚባለው የደቡብ ቤሩት መዳረሻ ላይ የሚገኝ ቀይ ነው። ኢራን የሚሳኤል ሩምታ ከፍታለው ማለቷን ተከትሎ ራሳቸው ፕሬዚደንቱን ጨምሮ በርካታ ዲፕሎማቶች በርካታ አሜሪካን ከፍተኛ ልመና ሲያደርጉ ነው የነጋው ማለት ይቻላል፣ ኢራኖች እንዳይተኩሱ እና ኢራኖች የተለያዩ የኢራን ባለስልጣኖች የሰጡትም መግለጫ ሊባኖስ ማለትም ሄዝቦላ የማይነጠል ፓርት ኤንድ ፓርሰል ኦፍ ኢራን ነው ያሉት። የማይነጠል ሄዝቦላ ኢራን ሄዝቦላ ነው። ከዚህ በፊትም ደጋግመን ብለነዋል። የተጋትሮ ተራዳ የሚባል ተብሎ የሚከፋ አንድ ወጥ ነን በሚል ያላቸውን አቋም በከፍተኛ ደረጃ ነው ያጸኑት የተናገሩት። ከዛም ባለፈ የኢራን ፓርላማ ምክትል አፈጉባኤ በአይ ሳምቲንግ እንደዚህ ነው ስማቸው እስራኤልን የሚገልጹበት መንገድ ስነስርዓት መያዝ ያለባት ልኳን እንድታቅ እናረጋታለን እቺ እብድ ውሻ በሚል ነው
ለሁለተኛ ጊዜ ነው ትናንትም እየተጠቀሙትና እውነቱን ለመናገር በዚህ ፍልሚያ ውጤቱ ምንም ይሁን መሬት ላይ ያለው አሁን በቀረው የኢራን አገዛዝ ዘንድ እስራኤል አይደለም መፈራት አይደለም መከበር በእውነት ከቁም ነገር ከበቸውም ጊዜ ይበልጥ ከቁም ነገር ልትጻፍ የማትችል ሆና ነው ያገኟት። በኢራኖች በኩል ይሄ ስሜት አለ። የዚህም ቀጥተኛ ውጤት ነው። ከዚህ በኋላ ኢራን ሄዝቦላ ላይ ወይም ደግሞ ሊባኖስ ላይ አንድ ጥይት ብተኩሺ እኔ ነኝ ይሄ በልጅነት ምንድን ነው ይባለው ታናሽ ወንድምህን አንድ ጉልበት የሚያስቸግር ጉልበተኛ ሲኖር አንተ ትሄድና ምንድን ይሄ አብርሃም አስመላሽ ሸንጎ ቤት ነው የሚለው የሸሚዝ ኮሌታውን እንዲያርገህ ትይዝና ሁለተኛ እንኳን መምታት በክፉ አይነት ታየውና ሰባብሬ ነው እንደምትለው አይነት ነው ይሄ ስትራቴጂክ ዶክትሪን ብላ ያስተዋወቀችው አዲስ ኢኩዌሽን እያሉ የሚገልጹት ማለት ነው። ስለዚህ ኢራን በዚህ ደረጃ ነው አሁን ስለ ራሷ የሚሰማት እና በዚህ ሂደት ውስጥ ድርድሩ ሲደረግ በዋነኛነት ድርድር የሚደረግበት የእስራኤል የህልውና ጉዳይ ነው እና ይህንን የእስራኤል የህልውና ጉዳይ የሚደራደሩት ደግሞ ኔታንያሁ ሙሉ ኃላፊነቱን የሰጡት በሞግዚትነት ለዶናልድ ትራምፕ ነበረ እና ዶናልድ ትራምፕ ደግሞ ኢራን የኒውክሌር ቦምብ እንደማትሰራ ወይም ደግሞ ከጥቁር ገበያ እንደማትገዛ ቃል ገብታልኛለች ነው ያሉት። ይሄ ደግሞ ምንድነው የ60 በመቶ የበለጸገው ዩራኒየምን በተመለከተ እስካሁን ሲል የነበሩት ታስረክባለች፣ ከዛም አሜሪካ በግዛቷ ታወድመዋለች የሚል ነበር። አሁን ደግሞ የመጣው ኢራን ታጠፈዋለች፣ ታወድመዋለች እና ዱቄቱን ትሰጠኛለች ብለዋል። ኢራን አውድማው ዱቄቱን ትሰጠኛለች ብለዋል። ኢራን ደግሞ አሁን ድረስ ነው የምነግርህ፣ እስከዚህ ደቂቃ ድረስ ነው የምነግርህ፣ ስምምነቱም ታውጆም ነው የምነግርህ። ኢራን ማውደም የሚለውን ቃል ይሄ ምንድነው ቀይጠዋለሁ፣ አዎ መከልሰዋለሁ፣ እበርዘዋለሁ። በዚህ መንገድ ነው ኢራን የምታጠፋው። መከለስና መበረዝ ማጥፋት አይደለም። ከ60 በመቶ ከነበረበት ደረጃ ወደ 20 በመቶ ድረስ አወርደዋል የሚል የመጀመሪያው ከጦርነት በፊት ያለ ተቋም ነው። ይሄ ጦርነት ምንድን ነው ያመጣው ለውጥ የሚለው ብዙ ለምሳሌ ያክል ዶናልድ ትራምፕ ትላንት ለዓለም ሃሌሉያ ያሉት ሆርሙዝ ሰርጥ ተከፈተ፣ እኛም እንግዲህ የባህር ከበባችን አነሳን ብለዋል። ይሄ አውቶማቲካሊ ለኢራን በቀን $500 ሚሊዮን የምታገኝበትን ከዛም በላይ የምታገኝበትን መንገድ ይከፍታል። ነገር ግን ዶናልድ ትራምፕ በእንዲህ አይነት ከፍተኛ እርካታ ይህን ከበባ ሲያነሱ ምን ተገኝቶ ነው ለሚለው ተከፈተ ነው። አንደኛ ቢከፈት ይሄ ከጦርነት በፊት የነበረ አይደለም ወይ? ምንድነው አቺቭ ያደረጉት? ምንድነው የተገኘው ድል የሚል ነው። እንደገና ይህ መከፈቱ ለአሁንም ሆነ 60 ቀናት ደግሞ የድርድር እነዚህ የኒውክሌር ጉዳዮች እልባት የሚሰጥባቸው 60 ቀናት አሉ። አሁን $12 ቢሊዮን ኢራን ታገኛለች አውቶማቲካሊ ከተከማቸ በማዕቀብ ከተያዘ ገንዘቧ። ስለዚህ ምንድን ነው እሱ የሚለው ጥያቄ ነው በጣም አንገብጋቢ የሆነው። ኢራን ከዚህ በፊት የእኛም ፕሮግራም የሚከታተሉ በነገራችን ላይ በኔሲብ አይደለም የምንናገረው፣ ኢራኖች ሁሉንም በይፋ በሀገራቸው ውስጥ አመራሮቹ የሚነጋገሩባቸውና ያረጋግጧቸውን ነጥቦች ነው የምንደግመው። የሆርሙዝ ሰርጥ ይከፈታል። አሁንም ሆነ ከ60 ቀን በኋላ የመጨረሻ ስምምነት በሚፈርምበት ሰዓትም ኢራኖች በሆርሙዝ ሰርጥ ላይ አንደኛ ሰርጡ 10 ኪሎ ሜትር ያህል የነሱ የውሃ ግዛት ነው። ኦማንም እንደዚሁ በሰርጡ ላይ የራሷ የውሃ ግዛት አለ። ከዚህ የውሃ ግዛት ውጭ ደግሞ ያለው የኢኮኖሚ ዞን የምትለው አለ። ዞሮ ዞሮ ቤዚካሊ ሆርሙዝ የኢራን መተላለፊያ የሚሆነው እና በዚህ ይህ አለመሆኑን የሚያሳይ ምንም ነገር የለም።
ትናንት ዶናልድ ትራምፕ ጦርነቱን አውቶማቲካሊ በሁሉም ግንባሮች ያቆመናል፣ ሃሌሉያ እንትኑም ተከፍቷል፣ መርከቦቻችንን አንስተናል በማለት 80ኛ ዓመት ልደታቸውን የታላቅ ምዕራፍ አሜሪካ በእሳቸው ዘመን በጣም ታላቅ የሆነችበትና ላንቁሳ ያሉት የቀድሞ የዚህ የኢራን የኒውክሊየር ግንባታ እንዲቋረጥ ወይም ቢያንስ ለረጅም ጊዜ እንዲስተጓጎል የመጀመሪያውን ቅያስ ያወጣውን ባራክ ሁሴን ኦባማን ጭምር ያንተ የበሰበሰ እዚህ ግባ የማይባልና አሜሪካንን ያዳከመ ሁኔታ ለውጠን በዚህ ደረጃ ነው እኛ ያደረግነው በማለት ገልጸዋል። እንደሰማኸው እዚህ ውስጥ እስራኤል በሦስቱም ነጥቦች በኒውክሌሩም፣ በተጋትሮ ተራዳውም፣ በኢራን ሚሳኤልም በኩል ያገኘችው አንዳችም እፎይታ የለም። የዲሞክራቶች ሊቀመንበር ያሉትም እስራኤልን በሪሊ አውቶቡስ ስር ነው የወረወሯት የሚል ነው። የዚህ ኃላፊነቱ በአጠቃላይ የኔታንያሁ የውድቀት ዓመታት በስልጣን በቆዩባቸው እንግዲህ 17 ዓመታቸው ነው ካልሚኔሽን ነው ያሉትና የደረሰበት ጡዘት ነው እና በማለት ነው የገለጹት። እና አሁንም ጥያቄው ይህም በተመለከተ በነገራችን ላይ በአሜሪካኖች ሰዓት አቆጣጠር እንግዲህ ሌሊት ላይ ዶናልድ ትራምፕ ወደ ፈረንሳይ የበለጸጉ የ7 ሀገሮች ስብሰባ ላይ ሄደዋል። ጠቅላላ ከቱርክ ጀምረ የዚህ የሰላጤው አካባቢ ሀገሮች በሙሉ ለታላቅ የምስራች እዛ ተጠርተዋል። ዶናልድ ትራምፕ በዛ መካከል በታላቅ ድል አድራጊነት ነው የሚገኙት። እስራኤል እዛም ምን ተደረገ የሚለውን ኔታንያሁ ትራምፕ ይገልጹልኛል በሚል ያላቸውን ተስፋ ገልጸዋል። አጠቃላይ ሁኔታው ይሄ ይመስላል። እንግዲህ እስራኤሎች አሁን የተናገርኩት እስራኤሎች ያዩበትን መንገድ ነው። እንደሰማኸው እስካሁን ድረስ ምንም አይነት አስተያየት ስለዚህ ስምምነት ሳይሰጥ ቆይቶ መከላከያ ሚኒስትር እስራኤል ቃጽ የሰጡት ነው የመጀመሪያ የእስራኤል ይፋ ኮሜንት በዚህ ላይ። እሳቸውም ያሉት እስራኤል በደቡብ ሊባኖስ እንደዚሁም በሶሪያ እና በጋዛ ለድንበሯና ለማህበረሰቧ ደህንነት ስትል የያዘቻቸውን የደህንነት ቀጠናዎች ለቃ አትወጣም የሚል ነው። ይህም እንግዲህ በከፍተኛ ደረጃ በተገለለችበት ሁኔታ በጫናዎች መሃል ሆኖ የምትገፋው ነገር ነው የሚሆነው። ኢሳያስ አለም አሁን የእስራኤል ፕሬዚዳንትን ቤንጃሚን ኔታንያሁን አልተሳካላቸውም። ይሄው እስራኤልን እጠብቃለሁ የእስራኤል ጠባቂ ነኝ ብለው ነበረ። ግን ምንም የተሳካላቸው ነገር የለም ብሎ ዝቅ ለማድረግ የተሞከረው መንገድ በእርግጥስ ተገቢ ነው ወይ? ፕሬዚዳንት ቤንጃሚን ኔታንያሁ የተጋትሮ ተራዳውን ለማፍረስ የሰኔ 7 ቀን ጦርነቱ ሲጀመር የተከላከሉበት መንገድ እና ዙሪያውን ኃይል ያዳከሙበት ሂደት አልሰሩም ሊያስብላቸው የሚችል ነው ወይ? ቤቴን መች እረከባለሁ ብለው ያስባሉ? እንግዲያውስ በቅርብ ቀን የምትረከቡት አፓርትመንት ከፕላቲኒየም ፕሮፐርቲ አድቫይዘር መሃል ቡልጋሪያ አፍሪካ ህብረት አካባቢና ቡልጋሪያ አይሴል ላብራቶሪ ጀርባ 90% እና 95% የተጠናቀቁ አፓርትመንቶችን በሽያጭ ላይ ነን። የከርሰ ምድር ውሃ ያለውና የተናጠል ካርታ የተዘጋጀለትን አፓርትመንት የራሱ ያድርጉ። ለበለጠ መረጃ በ0959500050 እና በ0940144343 ይደውሉልን። ፕላቲኒየም ፕሮፐርቲ አድቫይዘርስ። ይህን ጥያቄ በሁለት መንገድ ማየት እንችላለን። እንደ ሰው እንደ አንድ የሚዲያ ሰው የኔን አስተያየት የምጠይቅ ከሆነ ለምሳሌ እኔ እንደ እምነት አገር ከዜጋ አገር ትቀድማለች፣ አገር ትበልጣለች እና ግለሰቦች፣ የፖለቲካ መሪዎች፣ ወታደራዊ መሪዎች በየሙያው ሁላችንም አገራችንን እናገለግላለን። ምንጊዜም ግን ከሀገር በታች መሆን አለብን። ስለዚህ ሀገር ደግሞ አዳዲስ አስተሳሰብ፣ አዳዲስ አመለካከት
እና እንደ ሀብት የሰው ኃይሏን እያቀያየረች መጠቀም አለባት ብለው ከሚያምኑ ሰው ነኝ እኔ። ምክንያቱም አንድ ነገር በጣም ተራዝሞ ሁሉ ነገር በአንድ ሰው በሚሆንበት ጊዜ አሁን ኔታንያሁን እየተቸው አይደለም። እኔ አጠቃላይ የኔን እምነት ዲፊኒሽን ነው የምሰጥ። ገብተዋል። ያ ነገር አሁን በፖለቲካ በዲሞክራሲያዊ ምርጫ ውስጥ ኔታንያሁ እያሸነፉ ነው 17 ዓመታት የቆዩት። ስለዚህ ይሄ እንድታሸንፍ ውድድር ነው እና በዛ በውድድር ውስጥ አሸናፊ ስለሆኑ ስህተት የለባቸው። ምክንያቱም መራጩ ህዝብ ነው። ያ የመረጣቸው ህዝብ ደግሞ አሁንም እሳቸው ላይ ዋጋ ስላገኘ ነው የሚመርጣቸው። ስለዚህ ያድን ነው። ነገር ግን ፈንዳሜንታል እውነት ግን አለ። ያ ምንድነው? ስትቆይ አንተ ማለት ሀገር ማለት አንተ ይመስላል። ያንተ መውደቅ የሀገሪቱ መውደቅ ይሆናል። ይሄም ማደግ አለው። ስለዚህ አሁን የፈለገ ነገር ቢሆን አንተ ሰው ነህ። እኛ ፎሊብል ነን። ሰዎች ወዳቂ ነን። ሰዎች ሟቲ ነን። ለዚህ እኮ ነው ሀገርን ስታራምድ በሀገር ዕድሜ ነው ማሰብ ያለብን የምንለው ደጋግመን። በሀገር ዕድሜ ነው ማሰብ ያለብን። ሀገር ትውልድ ማለት ነው፣ ዜጋ ማለት ነው። ለሺህ ዓመታቶች ዓለም እስካለች ለሚሊዮን ዓመታቶች እንዲኖር ነው የምታስበው። ስለዚህ አንተ አንድ ጠብታ ነህ። አንድ የሆነ ነገር አድርጋ እዛ የሚሽከረከር ማሽን ውስጥ የራስን አንድ አስተዋጽኦ አድርጋ ገለል ማለት አለብን። ነገር ግን እንደ አይጥ ማስታወቂያ እንደ አይጥ መርዝ ማስታወቂያ እዛው በላች እዛው ሞተቻ። አንተው ቀያሽ ሆነ አንተው ድሉን አብስረህ እዚህ ታምር አትችልም። ስለዚህ የዲሞክራሲ ባህሪውን የምትወደው እኮ ለዚህ ነው። ለምሳሌ የአሜሪካንን ብታ 8 ዓመት ነው ያለ ምንሙን ኦባማ አሁን 8 ዓመት ነው። ስለዚህ አንተ እንዲህ ስታደርግ ሌላ ወርተረኛ ደግሞ እንዲህ ነው መሆን ያለበት ለሀገሬ የሚል እድል ለማግኘት ነው ያንን የምታደርገው። ስለዚህ በዚህ ደረጃ በሚሆንበት ጊዜ ምንጊዜም እንትን ይመጣል። ምንድን ነው የሚባለው? እንትን ይሆናል። በቃ ንጉሳዊ ባህሪ ይመጣል። ንጉሳዊነት ደግሞ ምንድን ነው? ሀገሬ ንጉሱ ነው አይነት ነገር። ስለዚህ አሁን ኔታንያሁ በጣም ለሀገራቸው የሰሩ ብዙ ጦርነቶችን የተዋጉ በብዙ የኢኮኖሚ ታምር የሰሩ እስራኤል በታሪኳ ከምትዘክራቸው ታላላቅ መሪዎቿ መካከል ናቸው። ምንም ጥያቄ የለውም። ነገር ግን አሁን እዚህ ላይ ተደርሷል ማለት ነው። ስለዚህ አሁን ኔታንያሁ ማን ነው? በኔታንያሁ ላይ ምን አይነት ፍርድ ሊሰጥ ይገባል? ይሄ አይ ቲንክ እስራኤሎች ማድረግ ያለባቸው ነው። ይሄ ዝም ብሎ አሁን በዚህ የሚደረግ ሳይሆን ታሪክ የሚፈርደው ነገር። ታሪክ ደግሞ የሚፈርደው በዚህ አፍታ ላይሆን ይችላል። የግራና ቀኝ ነገሮች ቀርበው ነው ሊሆን የሚችለው። ነገር ግን ኔታንያሁ እስካሁን ድረስ በምናውቀው ሁኔታ እዚህ ድረስ እስራኤልን ይዘው መጥተዋል እና የእሳቸውንና የሀገራቸውንም ተስፋ ከዶናልድ ትራምፕ ጋር አስተሳስረዋል። እና ዶናልድ ትራምፕ ለምሳሌ አዲስ ነገር በጣም አስቸጋሪ ሰው በማለት ኔታንያሁን መግለጫ ሰጥተዋል። ስለዚህ አሁን ሁሉ ነገር ዶናልድ ትራምፕ በእስራኤል ስም ሆነው እንዲስማሙ እንዲነጋገሩ በሞግዚትነት እየተደረገ ነው። ስለዚህ አሁን በስምምነቱ ላይ ምን ይላል መሰለ? ዶናልድ ትራምፕ እስራኤልን የማስቆም ግዴታ ይወስዳሉ ይላል። ይሄ ምን ማለት ነው? እስራኤል ለምሳሌ አሁን በሊባኖስ ጉዳይ ላይ ለምሳሌ ትናንትና እስራኤል ቤሩትን ካጠቃች በኋላ ቤሩትን ያጠቃችው ሄዝቦላ ሰሜን እስራኤል ላይ ስለተኮሰ ነበር። ከዛ በኋላ ኢራን እየተገለገለች እንዳትተኮስ እየተጠየቀች በመካከሉ ሄዝቦላ ተኩሶ ነበር። የተሰጠ ምላሽ የለም ከእስራኤል ግን። አሁን
በቱርክ በኩል ለምሳሌ የቱርኩ ፕሬዚደንት ወታደራዊ ጣልቃ ገብነት እናደርጋለን ናጎርኖ ካራባ ላይ እንዳደረግ ነው። በናጎርኖ ካራባ የአርሜኒያና አዘርባይጃን የሚፋለሙባት ይገባኛል ጥያቄ ያለባት ነበረች። በአርሜኒያ እጅ ነበረች። የአርሜኒያ ዋስትና ሰጪ ተገንና ወገን የነበረችው ራሽያ ናት። እና ያንን ጦርነት አዘርባይጃን በአሸናፊነት ደምድማ ጠቅላላ አርሜኒያ ቦታውን መልቀቅ ብቻ ሳይሆን አንድ ታሪኳ ዜጎቹ አልቀሩም ከዛ ወጥተዋል። ይሄም የሚያሳይ የራሽያን መውደቅ ነው። አሁን አርሜኒያ በዛ በቀል የተነሳ የኔቶ አባል ለመሆን ጥረት እያደረገች ነው። ኖት የኔቶ ሶሪ፣ የአውሮፓ ህብረት አባል ለመሆን አሁን በዛ ውስጥ ብዙ ችግር ራሽያ እየፈጠረችባት መሆኑን ነው። ምክንያቱም አርሜኒያ ዋጋ ከፍላለች። በማንኛውም መንገድ በዲፕሎማሲ፣ በኢኮኖሚ፣ በወታደራዊ መልክ ሩሲያ ልጠብቃት አልቻለችም። የቱርክ ሰው አልቦች ትልቅ ሚና ተጫውተዋል በዛ ላይ። ኢንፋክት እስራኤልም ከአዘርባይጃን ጋር ስትራቴጂክ ግንኙነት አላት እና አዘርባይጃን አሸናፊ የሆነችበት ነው። አሁን ያንን አይነት ጣልቃ ገብነት እናደርጋለን ብለዋል የቱርክ ከኤርዶጋን ጋር። በእስራኤል እና በቱርክ መካከል በጣም የጎሸ ነገር ነው ያለው። እንደገና ብትመለከት ኳታር የሐማስን መሪዎች የምታስተናግድ ሀገር ናት። ኳታር ይሄ ስምምነት እንዳይፈርስ፣ ይሄ ስምምነት አሁን የተባለው ስምምነት እንዲደረስ ዋነኛውን ሚና የተጫወተችና ለዶናልድ ትራምፕ የሰማይ ቤተ መንግስት የሰጠች አገር ናት። ጠቅላላ የሰላጤዎቹ ሀገራት በበለጸጉት ሀገሮች የፈረንሳይ ላይ በሚደረገው ስብሰባ ላይ እንዲገኙ ጥሪ ያደረገ የፈረንሳዩ ፕሬዚደንት እነዚህ ሀገሮች በሙሉ ሄደው በዛሬው ዕለት ነው የሚካሄደው። ዶናልድ ትራምፕም ታላቅ ሴሌብሬሽን ያለው እንግዲህ ይሄ ትልቅ ሴሌብሬሽን የሚደረግበት ስምምነት አሁን እንደሰማኸው እስራኤል አውቶቡስ ውስጥ የተጣልኩበት ነው የምትለው። ስለዚህ አሁን ኢቭን ዶናልድ ትራምፕ እዛ የተነጋገሩትን ነገር ለመስማት ኔታንያሁ የዶናልድ ትራምፕን ፈቃደኝነት እናንተ መጠበቅ አለባቸው እና በዚህ ደረጃ ነው የተቃዋሚው ፓርቲ እያቀረቡ ያሉት። በዚህ ደረጃ ነው የጀግኖች ፓይለቶቻችን እና የወታደሮቻችን ደም ነው መክኖ የቀረው የሚል ነው። አሁንም በእስራኤል ፖለቲካ ውስጥ በጣም ከባዱ ነገር ምንም እንኳ ዲሞክራሲያዊ ሀገር ብትሆንም መሪ ለመለዋወጥ አልቻለችም ላለፉት 17 ዓመታት። አሁንም ጥቅምት ላይ በሚደረገው ምርጫ የእስራኤል ሊኩድ ፓርቲ ጠቅላይ ሚኒስትር ኔታንያሁ 76 ዓመታቸው ነው ይወዳደራሉ ይላል። ስለዚህ ኔታንያሁ ደግሞ ባንክ የተቀመጠ ካፒታል አላቸው። ቢያንስ 50 በመቶ እስራኤላዊ ደጋፊያቸው ነው። የተለየ ሁኔታ አሁን የተፈጠረው ሁኔታ ካልለወጠው በስተቀረ አሁንም ኤክስፔክቴሽን ኔታንያሁ ሊያሸንፉ ይችላሉ። ሊኩድ ፓርቲ ምንድን ያለው ጎድ ዊሊንግ እናሸንፋለን ያለው። ምክንያቱም የሊኩድ ፓርቲ መሪነታቸው ላይ የቀረበባቸው ተግዳሮት አልነበረም። ቦታውን ለመያዝ እሳቸውን ለመተካት ከውስጥ የነበረ የገጠማቸው እንትን አልነበረም። ስለዚህ በዚህ ቦታ ላይ ኔታንያሁ ያሉት አሁንም ጥቅምት ላይ የሚወዳደሩት እሳቸው ናቸው። አንደኛ የፍርድ ቤት ጉዳይ ፍርድ ቤት ክስ አለባቸው። ፕሬዚደንቱም በምህረት ሊያደርጉላቸው ያልቻሉት ይሄ ግራና ቀኝ የሚባለው ኃይል እስራኤል ውስጥ ያለው ክረት ያለው የፍልሚያ ክረት አንዳንድ ጊዜ ያለው ክረት ፕሮባብሊ ብዙዎች እንደሚፈሩት ራሱ ሀገሪቱን ሰለባ ሊያደርጋት ይችላል የሚል ነው። በጣም በጣም የማይላቀቅ ነገር ነው ያለው እና አሁን ይሄ ነው እንግዲህ እንደሚመስለኝ እስራኤል አሁን ይህንን ዞሮ ይህንን በማድረጓ ስምምነቱ አሁን ተደረሰ የተባለው ትናንት ማነው ዶናልድ ትራምፕ ያወጁት ስምምነት ይከሽፋል ማለት ነው። እስራኤል በሊባኖስ እስከቆየችና ኢራን ደግሞ አስወጡልኝ ከሊባኖስ ስትል መከላከያ ሚኒስትሩ ያስቀመጡትን ጠቅስልሃለሁ። እስራኤል ቃስ ከኔታንያሁ ጋር ተነጋግረው የእኛ ታማኝነት ለእስራኤል ዜጎችና
ለሀገር እስራኤል ደህንነት ብቻ ነው ኦንሊ ነው የሚለው። ስለዚህ የሚያሳየው እኛ ታማኝነታችን የዶናልድ ትራምፕን ፍላጎት ማርካት አይደለም የሚል ነውና የከረረ ሁኔታ ነው ያለው ኢሳያስ ዓለም። ስለዚህ ይሄ ድርድር ለ60 ቀን የሚደረገው የድርድር ሐሳብ በእርግጠኝነት 100% ጸድቋል ማለት አይቻልም። ምክንያቱም አሁን ሄዝቦላ ቢተኩስ ወደ እስራኤል መልስ መስጠቱ አይቀርም። እሱ ብቻ አይደለም ኢሳያስ፣ ዶናልድ ትራምፕ መልሰን እንደበድባለን ብለዋል። ኢማጂን ትናንት ተደረሰ የተባለው ስምምነት ጦርነቱን ፐርማነንት የሚል ነው። ተመልከት። አሁን አንዳንድ ሀገር የተኩስ አቁሙ ነው ለ60 ቀን የሚራዘመው። ድርድር አድርገው የመጨረሻ እልባት የሚሰጡበት ነው በ60 ቀን ውስጥ። ነገር ግን ጦርነቱ በቋሚነት አክትሟል በሁሉም ግንባሮች ነው ያሉት ዶናልድ ትራምፕ። እንደዚህ ብለው ዛሬ ላይ በሰጡት ሌላ መግለጫ ደግሞ ኢራን ቃሏን ባታከብር ገና አሁን ኢራን በኒውክሌሩ ጉዳይ ላይ እሳቸው ይሆናል ብለው የተናገሩትን ነገር ማድረግ አለማድረጓን እርግጠኛ አይደሉም። ለምሳሌ ያክል ነገርኩ። ኢራን የምትለው ምንድን ነው? ያንን የበለጸገ ዩራኒየም አሟሟዋለሁ፣ በቃ አቀጥነዋለሁ። ዛሲት እንደገና ደግሞ እኮ ተፈልጎ ከዛ ከየጉድጓዱ ወጥቶ ማለት ነው። ያ ወጥቶ ያንን አሟሟዋለሁ። አሟሙቼ ከዚህ በፊት እንዳልኩ 20% ጓት በራርጌ በዛ ደረጃ አስቀምጠዋለሁ። እሳቸው የሚያወሩት ይወድማል ነው። የስ ይወድማል። ኢራን ወደመ ማለት 60% የሆነው አንድ ስቴፕ ወደ 90% በቀናት ወይም በሳምንታት ውስጥ ኢንሪች ብታደርገው አቶሚክ ቦምብ ሰራ ማለት ነው። አረር ሰራ ማለት ነው። ስለዚህ አሁን ይህን መስራት ከሚያስችል ወታደራዊ ዓላማ ብቻ ከያዘው ከ60% ኢንሪችመንቱ እከልሰዋለሁ፣ በርዟለሁ፣ ወደ 20% አወርደዋለሁ ነው። እንዲህ ሳደርግ ደግሞ አወደምኩት ማለት ነው የምትለው ኢራን። ዩሲ ምንድን ነው ማውደም ማለት ነው? ከዛማ እሷ ላቦራቶሪ አይዶን የት ነው የሚያቆዩት? እዛ ውስጥ በእጇ ጥብቆ ይቆያል ማለት ነው። እና ዶናልድ ትራምፕ ምን ብለዋል? አሁን ትናንት አመዱ ይሰጠኛል ብለዋል። ስለዚህ ዶናልድ ትራምፕ የሚሉት አይነት ማውደም እና ኢራን የምትለው አይነት ማውደም አርሃምባና ቆቦ ነው። ስለዚህ አሁን ይሄ በሚቀጥሉ 60 ቀናት የመጨረሻው ፊርማ የሚፈረምበት ስለሆነ ዶናልድ ትራምፕ ጸንተው ያፈጽሙታል ብለ አምና ነው መቀመጥ ያለባት እስራኤል ማለት ነው። የተጋትሮ ተራዳውን በተመለከተ ትልቅ የተቆጡበት ነገር ነበረ። ክብረ ቢሶች ናቸው፣ ቃላቸውን ሰጥተውኛል ብለው ነበር። ኢራን ለተጋትሮ ተራዳው ድጋፍ አታደርግም፣ ቃል በቃል የተጻፈ ነው ይሄ ነው ብለው ከፍተኛ ባለስልጣንም አቅርበዋል። ትናንት ኢራን ሚሳኤል እንዳተኩስ ስትለመን በነበረበት ሰዓት በጣም እንትን ያለችው ሄዝቦላ ኢራን ማለት ሄዝቦላ ነው። ምንድን ነው what is in it for Israel የሚል ጥያቄ ሲነሳ እንግዲህ የኒውክሌርን ጉዳይ እንዳልኩ ነው። ማበልጸግን እርም ብላ ትታል መዋቅሮቿን ዲስማንትል ማድረግ አለባት ይላል አሜሪካ ያቀረበችው። እኔ ተስማማሁት ብላ ያቀረበችው ላይ ኢራን የኒውክሌር ተቋሞቿን ታፈራርሳለች፣ ምንም ነገር አታበለጽግም፣ ዩራኒየም ቢያንስ ኦኬ ነው ለ20 ዓመት ድረስ እንደው ለዘላለም ነው ግን ለ20 ዓመት ያክል እቀበላታለሁ ነው አይደለም ዶናልድ ትራምፕ ያሉት። እና በተግባር ምን ማለት ይሄንን ገና በ60 ቀናት ውስጥ እስራኤል እንደዚህ ሊያስደርጉ ይችላሉ ዶናልድ ትራምፕ። አሁንም ዶናልድ ትራምፕ ማመን አለባት ማለት ነው። ይኸው ነው። በተረፈ ምን ብለዋል ታዲያ ዶናልድ ትራምፕ? ባታደርግማ መልሼ ደበድባታለሁ ኢራንን ይላሉ። ደግሞ በዛሬ መግለጫ ጥቃቱ ይመለሳል። ተመልከት እንግዲህ ጦርነቱ ቆሟል። በቋሚነት ጥቃቱንም መልሼ መታታለሁ። እንደውም ጠቅላላው ያ ክልል ደህንነቱን እንጠብቅ ከገቢው 20% ይሰጠኛል
ብለዋል። ምን ማለት መሰለ፣ በዚህ የሰላም ስምምነት ራሱ ኢራንን ኮንቴን በማድረጉ ይሄ ሁሉ ለነዚህ ለሰላጤው ሀገሮች ሁሉ የሚደረግ ነው፣ ጥበቃ ነው የአሜሪካ። ስለዚህ እንደውም አሜሪካ በኮንትራት መልክ ትወስደውና ጠበቃቸዋለች ማለት ነው። እያንዳንዱ ሀገር ከገቢው ከነዳጁ፣ ከቱሪዝም፣ ከኢኮኖሚ እንቅስቃሴው፣ ከኤር ትራቨል ከመሳሰለው ከሚያገኘው ውስጥ 20 በመቶውን ለአሜሪካ ይሰጣል ማለት ነው። እንደዚህ ነው የተናገሩትና እዚህ ላይ ያለ ነው ኢሳያስ። በነገራችን ላይ ተንታኞች የሚሰጡት ብዙ ነገር አለ እና በጣም የከበደውና ጠጣሩ አስተያየት ምን ይላል? የዚህ ጦርነት አፈጻጸም አሁን ዶናልድ ትራምፕ የያዙበት ነገር ትልቁ ነጥብ ቻይናዎች ከዚህ ምን ይገነዘባሉ የሚል ነው። ራሽያኖች ከዚህ ምን ይገነዘባሉ የሚል ነው። እና አሁን በዚህ ጦርነት አፈጻጸምና ጦርነቱ ተንቦጃብጆ የቆመበት ሁኔታን አይታ ቻይና የምደመድመው ምንድን ነው? አሜሪካ ለካስ ይህን ያላት የሚል ግምገማ ከወሰዱ ነው አደገኛ ይላሉ። የምድራችን ሌላ ያል the greatest military force on earth ዶናልድ ትራምፕ የሚሉትን ታውቃለና ይህ ኃይል የ40 ቀን ውጊያና የ80 ቀን ጭቅጭቅ ከ80 ቀን የበለጠ ጭቅጭቅ አድርጎ ትናንትና ሃሌሉያ ሲል ያበሰረው ድል ምንድን ነው? ቻይኖቹ ቤተ መንግስት የሚመረመረው ነው። ድሉ ምንድን ነው የጨበጠው? ስለዚህ ኃይሉ እስከምን ድረስ ነው የሚለው ላይ ጠንካራ ድምዳሜ ይወስዳሉ። እሱ ነው በጣም ማሳሳቢ ነው የሚሉት። ያ ከሆነ ደግሞ እንደምታውቀው ቻይና፣ ኢራንና ራሽያ እጅና ጓንት ናቸው፣ ስትራቴጂክ ሸሪኮች ናቸው። ስለዚህ እውነቱን ለመናገር የእስራኤል ተቃዋሚ ፓርቲ የተሰማቸውም ስሜት የተጋነነ ነው ማለት አልችልም። ምናልባት የተጋነነ ነው ማለት ይቻል ይሆናል፣ ይቅርታ። ነገር ግን እውነት የለውም አይባልም። ዓለም ይሄ የመግባቢያ ሰነድ እንግዲህ 60 ቀን ተጠብቆ ይቆያል አይቆይም የሚለውን በእነዚህ 60 ቀናቶች መጠበቅና ተጨባጭ እውነቱን ማስቀመጥ ነው። ግን ዓለም አሁን በትላንትናው የመግባቢያ ሰነድ ምክንያት የነዳጅ የመቀነስ እንዲህ አይነት ነገሮች ተፈጥረዋል። ያ ስማ አሁን ሆርሙዝ ሰርጥ ይከፈታል፣ መርከቦች መተላለፍ ይጀምራሉ። ስለዚህ አውቶማቲክ ወዲያውኑ ኤክስፐርት የሰጡ ነበር እንዲህ አይነት አስተያየት። ዞሮ ዞሮ የዓለም 20 በመቶ አቅርቦት ደረጃ በደረጃ ይመልሳል ማለት ነው። የነዳጅና የተፈጥሮ ጋዝ አቅርቦቱ በፊት ወደ ነበረበት ይመጣል፣ ምናልባት በወር ጊዜ ውስጥ። ነገር ግን እያንዳንዷ ቀን ለዚህ ዓለም አቀፋዊ አቅርቦት ትልቅ አስተዋጽኦ እያደረገች ነው የምትሄደው። 20፣ 30፣ 50፣ 60 እያለ ኖርማሊ በፊት እንደነበረው ከ100 እስከ 120 የሚደርሱ መርከቦች መተላለፍ ይጀምራሉ። የዓለም አቅርቦት እንደገና እየተመለሰ ይመጣል። ይህም በዓለም ላይ ያለውን የኢኮኖሚ ጫና እየቀነሰው ነው የሚሄደው፣ ምንም ጥርጥር የለውም። ዓለም ለትንታኔው ከወዲሁ አመሰግናለሁ። መልካም ቀን ይሁንልህ። መልካም ቀን ኢሳያስ። ቤቴን መች እረከባለሁ ብለው ያስባሉ? እንግዲያውስ በቅርብ ቀን የምትረከቡት አፓርትመንት ከፕላቲኒየም ፕሮፐርቲ አድቫይዘር መሃል ቡልጋሪያ አፍሪካ ህብረት አካባቢና ቡልጋሪያ አይሴል ላብራቶሪ ጀርባ 90% እና 95% የተጠናቀቁ አፓርትመንቶችን በሽያጭ ላይ ነን። የከርሰ ምድር ውሃ ያለውና የተናጠል ካርታ የተዘጋጀለትን አፓርትመንት የራሱ ያድርጉ። ለበለጠ መረጃ በ09500050 እና በ0940144343 ይደውሉልን። ፕላቲኒየም ፕሮፐርቲ አድቫይዘርስ